ጁሙዓ ቀን የሰው ልጆች ሁሉ አባት ነቢዩላህ አደም የተፈጠሩበት ቀን ነው። ሸይጣን አሳስቷቸው አንድ ጥፋት አጥፍተውም ወደ ምድር የወረዱበት ከረጅም ጊዜ እያለቀሱ አላህን የተማጸኑ ቆይተው ተውበታቸውን ተቀብሏቸው ከጌታቸው የታረቁበትም ቀን ነው። وافتكر في منتهى حسن الذي أنت እሁድን ልዩ ቀናችን ብለው እንደሚያከብሩት እኛ ሙስሊሞች በዒባዳ ወደ አላህ በመቃረብ እንድናከብረው የተሰጠን የአላህ ተባረከ ወተዓላ ስጦታ የሆነ ቀንም ነው። ውስጡ ላይ ብዙ ስጦታዎችን ይዟል። ጁሙዓ ቀን ላይ ገላውን ሙሉ ሰውነቱን የታጠበ ንጽህናውን የጠበቀ በመጓጓዣ ሳይሆን በእግሩ የተራመደ ወደ መስጂድ የመጣ ከኢማሙ ጠጋ ብሎ የተቀመጠ ኹጥባ እየተደረገ ያላወራ ሀሳብ የሚሰጥ እንቅስቃሴ ያላደረገ ከቤቱ ተነስቶ መስጂድ እስኪመጣ ድረስ የሚራመደው ያንዳንዱ እርምጃ የአንድ ዓመት ዒባዳ አጅርን ምንዳን ያሰጠዋል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ملك الأرض وولى وعزل ጁሙዓ ቀን ላይ ጠርቶ ታጥቦ በጊዜ ወደ መስጂድ የሄዱ የሚራመዱት እርምጃ አንድ እርምጃ ብቻ የአንድ ዓመት ዒባዳ አጅር ያሰጣል። 100 እርምጃ የተራመደ ሰው የ100 ዓመት አጅር ያገኛል ጁሙዓ በመሄዱ። 1000 እርምጃ 1000 እርምጃ ተራምዶ የመጣ የ1000 ዓመት አጅር ያገኛል ማለት ነው። ጁሙዓ ቀን ቂያማ የሚቆምበት ቀን ከሰው ልጆች ውጭ ያሉ ፍጥረታት ጁሙዓ ቀን ላይ ይጨንቃቸዋል። ቂያማ የሚቆም ይመስላቸው። የሰው ልጅ ነው ከፍጥረታት ሁሉ ደረቅ ከጂኖች ጋር የሚመሳሰለው ሰው ነው። አይፈራም። ጁሙዓ ቀን ሆኖ ይዘናጋል፣ ቸል ይላል። ገና ነው ያለ ኢማሙ ሚንበር ላይ ከወጣ በኋላ ነው ብዙ ሰው የሚመጣው። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ኢማም ሚንበር ላይ ከወጣ ኹጥባ ከተጀመረ በኋላ የመጣ ሰው የጁሙዓ አጅር የለውም ብለው መላኢካዎች የመስጂዶች በራፍ ላይ ቆመው አንደኛ፣ ሁለተኛ፣ ሶስተኛ የገባ እያሉ ይመዘግባሉ። ኢማሙ እስኪመጣ ድረስ መመዝገባቸውን ይቀጥላሉ። ኢማም ሲመጣ ኹጥባ ሲጀመር መላኢኮች መመዝገባቸውን አቁመው ኹጥባውን፣ ዱዓውን፣ ዚክሩን ይታደማሉ ብላ መዝገቡ ይጠቀለላል፣ ይዘጋል ብላ። ጁሙዓ ቀን ላይ ተወዳጅ የሚባሉ ዒባዳዎች አሉ። ለጁሙዓ ሲሉ ገላን መታጠብ፣ ነጭና ንጹህ ልብስ መልበስ፣ ሽቶ መቀባት፣ መነሳት ያለባቸው ሰውነት ላይ የሚገኙ ሸሪዓው እንዲነሱ ያዘዘ የፈቀደ ፀጉሮችን ማንሳት፣ ጥፍር መቁረጥ፣ ሱረቱል ካህፍን መቅራት፣ ኢማም እስኪመጣ ድረስ የቻሉትን ያክል ሁለት ረክዓ እየሰገዱ ዱዓ ማድረግ፣ ነቢ ላይ ሰላዋት ማውረድ ልዩ የጁሙዓ ቀን ዒባዳዎች ናቸው። የአላህ ባሮች ሆይ አላህ ተባረከ ወተዓላ ያዛችሁን በመታዘዝ የከለከላችሁን ሙሉ በሙሉ በመከልከል ሁሌም በሁሉም ቦታ ላይ በሁሉም ጉዳይ ላይ የሚገባውን ፍራቻ ፍሩት። አላህ ተባረከ ወተዓላ ለነቢ ኡመት ከሰጣቸው ጸጋዎች አንዱ ጁሙዓ ቀን። ጁሙዓ ቀን የሰው ልጆች ሁሉ አባት ነቢዩላህ አደም የተፈጠሩበት ቀን ነው። ሸይጣን አሳስቷቸው አንድ ጥፋት አጥፍተውም ወደ ምድር የወረዱበት ከረጅም ጊዜ እያለቀሱ አላህን የተማጸኑ ቆይተው ተውበታቸውን ተቀብሏቸው ከጌታቸው የታረቁበትም ቀን ነው። ቂያማ የሚቆምበትና የሰው ልጆች ከጌታቸው ጋር የሚገናኙበትም ቀን ነው። አይሁዶች ቅዳሜ፣ ነሷራ ወይም ክርስቲያኖች እሁድን ልዩ ቀናችን ብለው እንደሚያከብሩት እኛ ሙስሊሞች በዒባዳ ወደ አላህ በመቃረብ እንድናከብረው የተሰጠን የአላህ ተባረከ ወተዓላ ስጦታ የሆነ ቀንም ውስጡ ላይ ብዙ ስጦታዎችን ይዟል። ጁሙዓ ቀን ላይ ገላውን ሙሉ ሰውነቱን የታጠበ ንጽህናውን የጠበቀ በመጓጓዣ ሳይሆን በእግሩ የተራመደ ወደ መስጂድ የመጣ ከኢማሙ ጠጋ ብሎ የተቀመጠ ኹጥባ እየተደረገ ያላወራ ሀሳብ የሚሰጥ እንቅስቃሴ ያላደረገ ከቤቱ ተነስቶ መስጂድ እስኪመጣ ድረስ የሚራመደው ያንዳንዱ እርምጃ የአንድ ዓመት ዒባዳ አጅርን ምንዳን ያሰጠዋል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም።
ቅያሚሃ ወስያሚሃ ሌሊት የተሰገደ ቀኑ እየተጾመ ሌሎችም ኸይር ስራዎች እየተሰሩ ያለፈ ዓመትን የሙሉ ዓመትን አጅር ምንዳ ያስገኛል። እያንዳንዱ እርምጃ ከቤት ከስራ ቦታ ወደ መስጂድ የሚደረግ እርምጃ መቼ? ጁሙዓን ካከበሩ፣ በጊዜ መስጂድ ከገቡ፣ ከኢማም ተጠግተው አንደኛ ሶፍ ሁለተኛ ሶፍ ቁጭ ካሉ፣ ካልረበሹ፣ ሰው ካላስቸገሩ፣ የሰው ትከሻ እየረገጡ ካልገቡ፣ አብረው ቁጭ ያሉ ሰዎችም ካለዩ፣ መሰል ጥፋቶችን ካላጠፉ ጁሙዓ ቀን ላይ ጸድቶ ታጥቦ በጊዜ ወደ መስጂድ የሄዱ የሚራመዱት እርምጃ አንድ እርምጃ ብቻ የአንድ ዓመት ዒባዳ አጅር ያሰጣል። 100 እርምጃ የተራመደ ሰው የ100 ዓመት አጅር ያገኛል ለጁምዓ በመሄዱ። 1000 እርምጃ 1000 እርምጃ ተራምዶ የመጣ የ1000 ዓመት አጅር ያገኛል ማለት። ጁምዓ ቀን ቂያማ የሚቆምበት ቀን ከሰው ልጆች ውጭ ያሉ ፍጥረታት ጁምዓ ቀን ላይ ይጨንቃቸዋል፣ ቂያማ የሚቆም ይመስላቸዋል። የሰው ልጅ ነው ከፍጥረታት ሁሉ ደረቅ፣ ከጂኖች ጋር የሚመሳሰለው ሰው ነው፣ አይፈራም። ጁሙዓ ቀን እንኳ ሆኖ ይዘናጋል፣ ቸላይ ገና ነው ያለ ኢማሙ ሚንበር ላይ ከወጣ በኋላ ነው ብዙ ሰው የሚመጣው። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ኢማም ሚንበር ላይ ከወጣ ኹጥባ ከተጀመረ በኋላ የመጣ ሰው የጁሙዓ አጅር የለውም ብለዋል። መላኢካዎች የመስጂዶች በራፍ ላይ ቆመው አንደኛ፣ ሁለተኛ፣ ሶስተኛ የገባ እያሉ ይመዘግባሉ። ኢማሙ እስኪመጣ ድረስ መመዝገባቸውን ይቀጥላሉ። ኢማም ሲመጣ ኹጥባ ሲጀመር መላኢኮች መመዝገባቸውን አቁመው ኹጥባውን፣ ዱዓውን፣ ዚክሩን ይታደማሉ ብላ መዝገቡ ይጠቀለላል፣ ይዘጋል ብላ። ጁሙዓ ቀን ላይ ተወዳጅ የሚባሉ ዒባዳዎች አሉ። ለጁሙዓ ሲሉ ገላን መታጠብ፣ ነጭና ንጹህ ልብስ መልበስ፣ ሽቶ መቀባት፣ መነሳት ያለባቸው ሰውነት ላይ የሚገኙ ሸሪዓው እንዲነሱ ያዘዘ የፈቀደ ፀጉሮችን ማንሳት፣ ጥፍር መቁረጥ፣ ሱረቱል ካህፍን መቅራት፣ ኢማም እስኪመጣ ድረስ የቻሉትን ያክል ሁለት ረክዓ እየሰገዱ ዱዓ ማድረግ፣ ነቢ ላይ ሰላዋት ማውረድ ልዩ የጁሙዓ ቀን ዒባዳዎች ናቸው። ብዙዎቻችን በእውቀት ማነስ ወይም በቸልተኝነት ምክንያት እነዚህን ረስተናል። ትልቁ ትኩረታችን ሶላቱ ላይ ብቻ ነው። ሶላቱንም የተለያዩ ጥፋቶችን በማጥፋት ምንዳችን ዝቅተኛ ሆኖ ነው የምንመለሰው። እነሆ ጁሙዓ ቀን ቂያማ የሚቆምበት ቀን ከመሆኑ አንፃር ነብዩ ሰለላሁ ዐለይሂ ወሰለም ቂያማን የሚያስታውሱ አንቀጾችን ሱራዎችን ይቀሩበት ነበር። ጁሙዓ ቀን ላይ የሚቀሩ በርካታ ሱራዎች አሉ። ገና ማለዳው ላይ ሱረቱ ሰጅዳ ነው የሚቀር። የጁሙዓ ቀን ፈጅር ላይ ነብዩ አለይሂ ሰላቱ ወሰላም የመጀመሪያው ረክዓ ላይ ሱረቱ ሰጅዳን አሊፍ ላም ሚም ተንዚልን ይቀሩ ነበር። ሁለተኛው ረክዓ ላይ ደግሞ ሱረቱል ኢንሳን ሀል አታ ዐለል ኢንሳኒ ሒኑን ሚነ ደህር የሚለውን ይቀሩ ነበር ተብሏል። ለምንድን ነው ዘውትር ጁሙዓ ማለዳ ላይ እነዚህ ሁለት ሱራዎችን ይቀሩ የነበረው የተባለ እንደሆነ ሁለቱም ሱራዎች የሰው ልጅን አፈጣጠር በምን መልኩ እንደተፈጠረ፣ ለምን እንደተፈጠረ፣ አኼራ ላይ ምን እንደሚጠብቀው የሚዘረዝሩ ሱራዎች ስለሆኑ ነው ተብሏል። በየሳምንቱ ጁሙዓ ቂያማ በሚቆምበት ቀን ልዩ የዒባዳ ቀን በሚባል ዕለት ገና ማለዳ ላይ ከእንቅልፋችን እንደነቃን እነዚህ ሱራዎችን የምንሰማው ዛሬ የዒባዳ ቀን ነው፣ ምናልባትም ቂያማ ሊቆምበት የሚችል ቀን ነው እንድንል፣ የተፈጠርንበትን ዓላማ እንድናውቅ፣ ከደካማ የዘር ፈሳሽ እንደተፈጠረ ኋላ ላይ ግን ጀነት ወይም ጀሀነም እንደሚጠብቀን የሚያስታውሱ አንቀጾች ሱራዎች ስለሆኑ ነበር የሚቀሯቸው። ወከዛሊክ ጁሙዓ ሶላት ላይም አብዛኛውን ጊዜ 4 ሱራዎችን እየተካኩ ይቀሩ ነበር። አንዳንዴ የመጀመሪያው ረክዓ ላይ ሰቢሕ እስመ ረቢከል አዕላ፣ ሁለተኛው ላይ ሀል አታከ ሐዲሱል ጋሺያን ይቀሩ ነበር። እነዚህም የሰው ልጅ ዱንያን ማስበለጥ እንደሌለበት፣ ዱንያ ጠፊ እንደሆነች፣ አላህ ተባረከ ወተዓላን ሁሌ ማጥራት እንዳለብን፣ መስገድ፣ ዘካ መስጠት እንዳለብን የሚነገር ሱራ ሲሆን ሌላኛው ሱራ ደግሞ ቅያማን አኼራን የሚያስታውስ በዛ ቀን ከፊል ፊቶች እንደሚያፍሩ፣ እንደሚዋረዱ፣ እንደሚሰቃዩ፣ ሌሎች ደግሞ በደስታ በጸጋ በድሎት በምቹ የጀነት ህይወት እንደሚያሳልፉ የሚነገርበት ሱራ። ይሄም ስለ ቅያማ፣ ስለ ጀነት፣ ስለ ጀሀነም፣ ስለ አኼራ የሚናገር ስለሆነ ነው በየሳምንቱ ጁሙዓ እነዚህ ሁለት ሱራዎችን ሶላት ላይ ይቀሩ የነበር። ሌላ ጊዜ ደግሞ
ሱረቱ አልጁሙዓና ሱረቱ አልሙናፊቁንን ይቀሩ ነበር። ሱረቱ አልጁሙዓ አላህ ተባረከ ወተዓላ የሰው ልጆችን ቁርአንን በማውረድ ከጅህልና ከኩፍር ጨለማ አውጥቶ የኢስላም የኢማን ብርሃን ላይ እንዳደረጋቸው ነቢይን እንደላከላቸው ከነቢይ መላክ በፊት የነበሩ አይሁዶች ቀልባቸው ደርቆ አኼራን ዘንግተው በዳዮች ግፈኞች እንደሆኑ መክሮ ወደ መጨረሻ አካባቢ ላይ ደግሞ ጁሙዓ ቀን ላይ መሸጥ መለወጥ በጊዜ ገብቶ ኹጥባን